ግንቦት 24 ቀን 2018 ዓ.ም ሀገራዊ ምርጫ መኖሩ ይታወቃል። ከዛ ጋር በተያያዘ በ2018 ዓ.ም ኤንትራንስ ኤግዛም የምትፈተኑ ተማሪዎች ኤንትራንስ ከምርጫ በፊት ነው ወይስ ከምርጫ በኋላ ነው እያላችሁ በተደጋጋሚ በዩቲዩብም በቴሌግራምም እየጠየቃችሁ ትገኛላችሁ። ዛሬ የ2018 ዓ.ም ኤንትራንስ ኤግዛም የሚሰጥበትን ትክክለኛ ቀን ኢንዲቴል ያለውን መረጃ ኢንዲቴል ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጸሐይ እባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋሉ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለስዳቤት በ2018 ዓ.ም ግንቦት 24 የሚካሄድ ሀገራዊ ምርጫ አለ። እሱን ምርጫ በማስመልከት ትምህርት ሚኒስቴርና የምርጫ አስፈጻሚ አካል ወይም ምርጫ ቦርድ ይህንን መረጃ አውጥቷል። ይሄ መረጃ ለሁሉም የከፍተኛ ትምህርት ተቋማት የተጻፈ ደብዳቤ ነው። እንግዲህ ከዚህ በፊት በደብዳቤ መልኩ ያልወጣ ነገር ግን ተማሪዎች ከምርጫ በፊት ዩኒቨርሲቲ ላይ ያሉ ተማሪዎች ከምርጫ በፊት ሁሉንም ነገር ጨርሰው ይወጣሉ ተብሎ ሲወራ ነበር። ነገር ግን እሱ የትምህርት ጥራትን ያጓድላል፣ የተማሪዎች የፈተና ውጤትንም ይቀንሳል ተብሎ ስለታመነበት ተማሪዎች ለምርጫ ወጥተው እንደገና ተመልሰው ገብተው ትምህርታቸውን እንዲጨርሱ ተብሎ ምርጫ ቦርድና ትምህርት ሚኒስቴር መግባባት ላይ ደርሰው ይሄ ደብዳቤ ወጥቷል። ይሄን ደብዳቤ ተማሪዎች ገብተው ነው ከምርጫ በኋላ ትምህርታቸውን የሚጨርሱ። ወደ 2018 ዓ.ም ኤንትራንስ ኤግዛም የሚሰጥበት ቀን ስንሄድ እንግዲህ እናንተ ፈተና የምትወስዱት ሁሉም የዩኒቨርሲቲ ተማሪዎች ተምረው ጨርሰው ከወጡ በኋላ ነው። ይሄ መረጃ የሚያሳየው ደግሞ ከግንቦት 24 ቀን ከምርጫ በኋላ ተማሪዎች ተመልሰው ገብተው ጨርሰው ከወጡ በኋላ ነው እናንተ ፈተናውን የምትወስዱት። ዘንድሮ በ2018 ዓ.ም ትምህርት ሚኒስቴር ሙሉ ለሙሉ በኦንላይን ኢንትራንስ ኤግዛምን ለመስጠት ዝግጅት እያደረገ እንደሆነ ከዚህ በፊት ገልጿል። ፈተናውም የሚሰጠው እስካሁን ኤግዛክት የፈተና ቀኑ ትምህርት ሚኒስቴር ያወጣው በትምህርት ሚኒስቴር በአካዳሚክ ካላንደሩ መሰረት ከሰኔ 22 እስከ ሐምሌ 10 2018 ዓ.ም ባሉት ቀና ውስጥ ነው በአካዳሚክ ካላንደሩ ትምህርት ሚኒስቴር ኤንትራንስ ኤግዛም እሰጥበታለሁ ብሎ ያስቀመጠው። እስካሁን ይሄ መረጃ ብቻ ነው ያለው። ነገር ግን ፈተናው ሲደርስ ኤግዛክት ፈተና ሲደርስ አስቀድሞ የፈተና ኤግዛክት ስኬጁሉን ያወጣል። ከዚህ ውጭ ግን ይህንን መረጃ ቤዝድ አድርጋችሁ ለሚመጣው ለኤንትራንስ ኤግዛም ካሁኑ ጀምራችሁ ያላችሁ ጊዜ በጣም አጭር ጊዜ ስለሆነ ይህንን ቀን መሰረት አድርጋችሁ ለፈተናው ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። ኤግዛክት የፈተና ስኬጁሉ ሲወጣ እኛም እንደተለመደው በቴሌግራም በዩቲዩብ ቻናላችንም አስማቻስ ዊካን በፍጥነት ለእናንተ ሼር የምናደርጋችሁ የምናሳውቃችሁ ይሆናል። ነገር ግን ፈተናው መቼ የሚሰጥ መቼ ከዚህ አካዳሚክ ካላንደር ቀድሞ የሚሰጥ ዘግይቶ የሚሰጥ የእናንተ ለፈተናው የምታደርጉት ዝግጅት ማተር ስለሚያደርግ ካላስፈላጊ ሶሻል ሚዲያ አሉባልታ ራሳችሁን ጠብቃችሁ ምንም ዲስተርብ ሳትሆኑ ለፈተናው ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። እንዴት መዘጋጀት እንችላለን? እንዴት ነው ለፈተናው በደንብ የምንዘጋጀው ካላችሁ ከዚህ በፊት ኢንትራንስ ኤግዛምን በተመለከተ ኢንትራንስ ኤግዛም በሚወጣበት መልኩ እንዴት ማንበብ እንዳለባችሁ፣ እንዴት መዘጋጀት እንዳለባችሁ የሚያሳዩ የተለያዩ ቪዲዮዎች እነዚህን ቪዲዮዎች ሰርተንላችኋል። እነዚህን ቪዲዮዎች ገብታችሁ ብታያቸው ዲስክሪፕሽን ላይ እናስቀምጥላችኋለን፣ ወይም ቻናሉ ላይ ገብታችሁ ብታዩት በጣም ትጠቀሙበታላችሁ። ሌሎች እንግዲህ ከፈተናው ጋር የተያያዙ ያልገቧችሁ መጠየቅ የምትፈልጉት ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልን። እኛም ልክ እንደሆኑ ጠቅላላ አድርገን የምንመልስላችሁ ይሆናል። ሌሎች ትምህርታዊ መረጃዎች፣ ኤዱኬሽናል ቲፖች ቶሎ እንዲደርሳችሁ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ ያለላችሁ ጆይን በማድረግ ይቀላቀሉ። እንግዲህ እንደሚታወቀው የ2018 ዓ.ም ኤንትራንስ ኤግዛም ፈተና ሙሉ ለሙሉ በኦንላይን ለመስጠት ቅድመ ዝግጅት እየተደረገ ስለሆነ ከዚህ በፊት ከኮምፒውተር ጋር ንክኪ የሌላችሁ ሰዎች ከኮምፒውተር ጋር በቻላችሁት መጠን እንድትለማመዱ ሪከመንድ አደርጋችኋለሁ። አሁን የቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር አድርጉላቸው። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ